ኧረ ይፍቱ ስራ በጣም የምትገርም ሰው ሆናለች። የሚገርማችሁ ነገር እንግዲህ ይፍቱ ስራ ሁላቸውም ከክፍለ ሀገር ከመጡም በኋላ ምንድን ነው ማድረግ የፈለገችው ህብስት በዛው እንድትቀር ተመኝታ ነበረ። ይሄ ነገር አልተሳካም፣ ተመልሳ መጣለች። ስለዚህ አሁንም ከመጣችበት ተመልሳ እንድትጠፋላት ነው የፈለገችው እና አንድ እቅድ አቀደች። ተመልሰው ሲመጡ ህብስትን አግታ እንደምታሰቃያት እና በአምላክ ደግሞ እየታዘዛት ስላልሆነ አሁን ላይ እንደፈለጋት ስትጫወትበት ነው የፈለገችው። በአምላክ ደግሞ ይህንን ነገር አላወቀም። ግን ልጅ እንዴት ነሽ? የተሻለሽ ወይ? በጎ ነሽ ወይ? አይዞሽ ምናምን እያለ ስታጽናናት የሚገርማችሁ ነገር በአምላክ እያስመሰለች እንደሆነ እና ከልቧ እንዳልሆነ ተገንዝቡ። እንዲሁም ደግሞ በደንብ ተረድቷትም ነበር። ከዛ አንተ ደግሞ አትሳቅ፣ ጥርስ ይርከፍ። ምንድን ነው 32 ጥርስ ይዘህ ዝም ብለህ የምትገለፍጠው? ጥርስ ይርከፍ ነው እንጂ ሌላ ምንም አልልህ። ምንም በሆነ እኮ ሴት ነኝ፣ የሴትነት ነገር ይሰማኛል። ስለዚህ በዛ በደረሰባት ነገር ላዘን እንጂ ልስቅ አልፈልግም እያለች ነው እንግዲህ የምታስመስለው ይፍቱ ስራ። በዚህ ታዲያ ወንድሟ ያላመናት የእህቱን ስራ ጠንቅቆ የሚያውቀው በአምላክ ለማንኛውም ከማስመሰልሽ የተነሳ ይሄ ነገር የእውነት እንደው ጥሩ ሰው ሆነሽ እንዳላይሽ በጣም እየፈራው ነው። በእርግጥም ጥሩ ሰው ብትሆኚ ለእኔ ጥሩ ነበረ፣ ግን አንቺ እንደዛ አይደለሽም። ስለዚህ እባክሽ እንደዛ አታድርጊ እያላትም ነበረ። እሷ ደግሞ አንተ የእውነቴን ነው እኔ እንጂ እያስመሰልኩ አይደለም የሚል ነገር ነበር የተናገረችው። ዞሮ ዞሮ አቶ አለም ራሱ አይቶ ሚስቱን ተገርሟል። የእውነት ሴትዮ ሚስቴ ናት ወይስ ሌላ ሰው ናት? እንዴት ነው በአንድ ጊዜ ጥሩ ሰው የሆነችው? እንዴት ይቅርታ አለቻት? እንዴት አይዞሽ አለቻት? የሚለው ነገር በጣም ጥያቄ ፈጥሮበታል። እና ምንድነው ሲያደርግ የነበረው? የእውነትሽን ነው ግን እስከ ማለት ደረጃ ደርሶ እሷም የእውነቷን እንደሆነ እና ሴት ልጅ እንዳለቻት ህብስት ላይ የደረሰው ነገር ለልጇ ላይ ቢደርስም እንደምታዝን ሰው እንደ ማንኛውም ሴት ነው ያዘንኩት በማለት ታሳምናቸዋለች። እነሱም ደግሞ እንደዛ ከሆነማ እሺ ይሉና ያምኗታል። ግን እዚህ ጋር ታፈስ እየጠረጠረች ነው ያለችው። ዛሬ ይቺ ሴትዮ ምንም አላማረችኝ። ይቺ ጠጋ ጠጋማ የሆነች ተንኮል አስባ ነው እንጂ እንደዛ ታሞካክር አያሳኝም። እንደገና ደግሞ ከይፍቱ ስራ ጋር ሲያወሩ መነቋቆር ጀምረዋል። ሰው ከተነቋቆሩ ወይም ደግሞ ከተደነቋቆሩ ምንድን ነው የሆነች የምትጠነሳ ጥንስስ አለች ማለት ነው ይፍቱ ስራ። ስለዚህ እትዬ ምንድን ነው የነገር የምታወሪኝ? ምን እያልሽ ነው? አልገባኝም። እስኪ እንደው ንገሪኝ ስትላት ታፈዙ አይመለከትሽም ስራሽን ስሪ ነው ያለቻት ማለት ነው። ታፈዙም ስራዋን ሰራች። ከዛ ህብስትን በአምላክን አይተው መጣች። በአምላክም አብነትም ተገናኙ። ደስ አላቸው። ጥሩ ጊዜ ያሳለፉ። ስለዚህ እንደዚህ ወደው ጥሩ ጊዜ በሚያሳልፉባት አድሬት ደግሞ ሰው ትቀጥራለች ማለት ነው። ማንም ሰው ሳያይህ እኔ በምልክልህ አድራሻ ወዲያውኑ ፈጥነ ድረስና አግታት፣ ከዛም በኋላ ውሰዳት ነው ያለችው። እንግዲህ መኩሪያ ተከትሏቸው መጥቷል ወደ ከተማ ማለት ነው። ምክንያቱም ንጉስ እና ህብስትን ተከትሎ ነበር የመጣውና በወዳጅና በጓደኛ እንደዚ አይነት ግብ ሲደርስብኝማ ሀገሬ ላይ ተዋርጃ አልቀመጥም በሚል እንዲሁም ደግሞ ሊያስገድለኝ ነው ብሎ ስለከሰሰው መኩሪያ። ስለዚህ ንጉስ ያለው አማራጭ ምንድን ነው? ሀገሩን ጥሎ መሰደድ ነው የነበረበት እና ተሰዷል። ከእህቱ ጋር ነው ወደ ከተማ የመጣው። ከእህቱ ጋር ከመጣም በኋላ ግን ስለ እናቱ በጣም እያሰበ ነበረ። እኔስ አሁን እንደዚህ ሸሽቼ መጣው፣ ግን እናቴ እንዴት ትሆን እያለ በጣም እያሰበና እየተዘናጋ ነበረ። ዞሮ ዞሮ ታፈሱም አይዞህ ወንድም አለም ጋሽ አለም አታስብ እያለችው ነው የነበረ። እንዴት አላስብም እናቴን አሳጥዬ የሚለው ነገርም ቢቆጨውና ቢቆረቁረውም ምንም አማራጭ ስለሌለው ለተወሰነ ጊዜ ከዚህ ሆኗል ማለት ነው። እና ይፍቱ ስራ ደግሞ ክፍለ ሀገር ታግታ እንደነበረ ህብስት ከሰማችን በኋላ ወዲያውኑ ላጋቿ ነበር ደውላ በፍጥነት እፈልግሃለሁ፣ እኔ እናንተ አንድ ላይ ከሰራን እንስማማለን፣ እኔ ራሱ ይችልሽ ከቤቴና ከህይወቴ እንድትወጣልኝ እፈልጋለሁ ትልና ለመኩሪያ ስልክ ደውላ እንዲመጣና እንዲወስዳት ታደርጋለች። ታዲያ መኩሪያ እኔ በአብነት እና ደግሞ ያ ንጉስ የሚባለው መጥቷል፣ ወደሱ ካዩ ተመልሰው ሀሳቤን ሊያስጨናግፉብኝ ስለሚችሉ ከእነሱ መደበቅ አለብኝ ለጊዜው የተወሰነ ጊዜ እና የት ልደበቅ ይላታል። ከዛ ይፍቱ ስራም ትደውልለት እና ለተወሰነ ጊዜ ቦታ አመቻችታለት የሚያርፍበት ሆቴል ከመጣም በኋላ ቁጭ ብለው ወዘተ ብዙ ነገሮችን ተመካክረው አቅደው እኔ እንዴት አድርጌ ከዛ ቤት እንደማስወጣልህ እነግርሃለሁ። ታዲያ ወዲያውኑ ቴክስት እንዳደረግኩልህ ግን አንተም ፈጥነህ መምጣት አለብህ፣ ያለዛ ሁለታችንም ካልፈጠንን
ህብስትን እዛ ቤት ባስወጣትም ልታመልጥ ትችላለች ትለዋለች ማለት ነው ይፍቱ። መኩሪያ ደግሞ ምንም አታስቢ፣ ለሱ እኔ ችግር የለውም አስቤበታለሁ፣ ቀጥ ብዬ በድቅድቅ ጨለማ እጠብቅሻለሁ በሩ ጋር ያኔ ስትወጣልኝ እወስዳታለሁ ይላል ማለት ነው። ከዛ ይስማማሉ። ብዙ ገንዘብ ከፈለችው። የሚገርማችሁ ነገር የቱ ስራ ገንዘቡንም እንደፈለገው አድርጎ እንዲጠቀምበትና አግብቷት እንዲኖር እንዲሁም ደግሞ ወንድም አሁን ላይ ከወደዳት ሁለታችንም የጨረሰና እኔና አለምን ብላ ስላሰበች ነው ይህን ነገር ያደረገችው። ከዛ ሄርሜላን ደግሞ ለአብነት ለመዳር ነው ያሰበችው እና ሁለቶቹ እንዲጋቡ አልፈልግም። አቶ አለም ቢሆን ልጅ እያለ በጣም አስቸግሮኛል። ስለዚህ በቅርብ ደግሞ እሱን የምገላገልበት ነገር አንድ ምክንያት አላጣም። በመጀመሪያ ግን ይችን ልጅ ማስወገድ አለብኝ ብላ ስላሰበች ነው። ሰው መኩሪያም በሀሳብ አይስማማና ህብስትን ጠብቆ ያግታታል። ያው ከኋላዋ መጥቶ እንግዲህ እንትን ለብሳ በነበረበት አጋጣሚ እንግዲህ ጃኬቷን ሌሊት ነው፣ በዛ ላይ ደግሞ ፍቅሩን ሊገልጽልኝ ነው ብላ አብነት ቴክስት የላክላት ነው እንጂ የመሰላት ሌላ ወጥመድ እንደተዘጋጀላት አታውቅም። በዚህም ድረሱልኝ ብትል ማንም የሰማ ሰው አልነበረም እና ከመጮህ አማራጭ የላትም። ልጩ ብትል እንኳን እፍን አድርጓ ስለነበረ ድምጿን መጮህ አትችልም ማለት ነው። ስለዚህ እየተንፈራፈረች እንዲሁም ደግሞ ማጅራቷን ከኋላ ከመታትም በኋላ ራሷን ስታ ስለነበረ ተሸክሞ ለመውሰድ በጣም ቀሎት ነበር መኩሪያም የሚፈልገውን ነገር ስላገኘ በጧቱ እዚህ ጋር ማደር አለብን እዚች ሆቴል፣ ግን ጧት ላይ ተመልሼ ወደ ክፍለ ሀገር ማንም ሰው ሳያይና ሳይሰማ ይዤሽ እሄዳለሁ በወፍ ሳይንጫጫ በማለት ነው እንግዲህ የነገራት። ህብስትም እንደዚህማ ማድረግ የለብም ይህ እኮ ከተማ ነው ገጠር አይደለም፣ ገጠር እንኳን አለፍክ እንደዛ ብለህ እዚህ ግን ላሳስረው እችላለሁ፣ ተያው ነገር ይቅርብህ ብላ ነግረውም ነበረ። እሱ ግን የራስሽ ጉዳይ የፈለገሽን ነገር አምጪ እንጂ እኔ መኩሪያ ነኝ ማንንም አልፈራም በማለት ነበር የመለሰላት። ህብስትም እያለቀሰች ነው። በአምላክ እባክህ እርዳኝ እያለች እንግዲህ በልቧ ጸሎት እያደረገች ነው ያለችው። እንዲሁም በአምላክ እንደተለመደው ወደ ክፍሏ ሲሄድ አሁንም መኝታ ክፍል የለችም እና ይህች ልጅ ወዴት ትሄዳለች ብሎ ቤቱን ቢፈልግ የለችም። ስለዚህ ተመልሳ ክፍለ ሀገር ሄደች በማለት ቁጭ ብሏል ማለት ነው። ግን ደግሞ እንዴት ትሄዳለች ክፍለ ሀገር? አሁን ታፈሱ ከዚህ ስራ መታ ገብታለች፣ ማን ሊወስዳት ይችላል በማለት ለንጉስ ደወለ። ምናልባት ከንጉስ ጋርና ከአብነት ጋር ሆና እንደሆን በማለት ቢደውልም አብነት ደግሞ አረ በጭራሽ ወደ እኛ ቤት አልመጣችም የሚል ነበር የተመለሰለት። ወደ ሄርሜላም ቢደውል ሄርሜላም አላየዋትም ነበር ያለችው። ነገር ግን አሁን ልጅቷን ያገቷት ሄርሜላ እና አላዘር ናቸው ማለት ነው። አላዘርም በፍቅር ስለሚፈልጋት እሱም መጦ አግቷታል ማለት ነው። የሚገርማቸው ነገር ለራሱ ለማደር ነው የወሰደ። እንግዲህ ከህብስት ዙሪያ የሚያንዣብቡ በጣም ብዙ ወንዶች እንዳሉ ግልጽ ነው። ነገር ግን እሷ የትኛውን የመረጠችው በአምላክን ነው የመረጠችው። ሰው ደግሞ በጣም ፈሪ ሆኖባት አስቸግሯታል። እና አሁን እነዚህ ሁለት አላዘር እና መኩሪያ ወደ ክፍለ ሀገር ይዘዋት ይሄዳሉ ወይስ ደግሞ ምን ያደርጓታል?